እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የእናታችን የቅድስት ኪዳነ ምሕረትን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 ቀን የሚነበብ የእናታችን የቅድስት ኪዳነ ምሕረት ድርሳኒ ነው። ልመኗ ክብሯ የልጇም ቸርነት ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ዳግመኛም በዚህች ዕለት በወንጌል ያመናችሁ የኢትዮጵያ ሰዎች ስሙ። ስለ ኢትዮጵያውያን እምነት የአርመንያው ሊቀ ጳጳሳት ጎርጎርዮስ ለኒቅያ ሰዎች እንደጻፈ ታላቁ ካህን አባ ጊዮርጊስም የኢትዮጵያን ክብር በመጽሐፈ ምስጢር እንደጻፈ ስሙ። ነቢዩ ዳዊትም በመዝሙር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዳለ ስሙ። ሀገራችን ኢትዮጵያ ሐዋርያት ሲያስተምሯት ሰው በሆነ በድንግል ማርያም ልጅ አምና ወንጌልን ተቀብላለችና፣ ስለዚህ ነገር እመቤታችን ኢትዮጵያ ሀገራችንን ወደደቻት፣ ስሟም እንዲነገርባት አደረገች። የብዙዎች እናት እመቤታችን ሃይማኖታቸውን ለጠበቁ ክርስቲያኖች ሁሉ በቃል ኪዳኗ ታምራትን አደረገች። ከሀገር አስቀድማ እንደ ኢየሩሳሌም ሕጉ በተነገረባት በአክሱም ታምራትን አደረገች። ለአቡነ ሰላማ ከእርሱም በኋላ ለተመረጡ ክቡራን ሊቃነ ጳጳሳት ሁሉ፣ ለነገሥታቱ ለአብርሃ ለአጽብሃ፣ ከእነርሱም በኋላ በኢትዮጵያ ላይ ለነገሱ በዚህ ዓለም ረዳት ሆነቻቸው። ከሞቱም በኋላ በቃል ኪዳኗ መንግሥተ ሰማያትን አወረሰቻቸው። ከዚህ በኋላ በትግራይ አውራጃ በአምሃራና በሸዋ ቤተ መቅደሷ በታነጸበት ስሟ በተጠራበት መታሰቢያዋ በተደረገበት በኢትዮጵያ ምድር ሁሉ በቃል ኪዳኗ ብዙ ታምራትን አደረገች። ለመነኮሳት፣ ለምእመናን፣ ለክርስቲያኖችም ሁሉ ወንዶችም ሴቶችም ተግተው በለመኗት ጊዜ ልመናቸውን ሰምታ የወደዱትን ሁሉ ታደርግላቸው ነበር። በገሃድም ትታያቸው ነበር። ታመው የተገኙትን ትፈውሳቸዋለች። መንገደኞችንም ሁሉ ከፈተና ሁሉ ትጠብቃቸዋለች። በባህር በመርከብ የሚሄዱትን በሰላም ከወደቡ ታደርሳቸዋለች። እመቤታችን ይህን የሚመስል ብዙ ድንቅ ድንቅ ታምራትን ለቅዱሳን ሁሉ በቃል ኪዳኗ አደረገች። ያደረገችው ታምር ሁሉ ቢጻፍ ብራና ባልቻለው ነበርና፣ ስለዚህ ሰዎች እንዳይዘነጉ የእመቤታችንን የቃል ኪዳኗን ነገር ትንሽ ጻፍን። ዳግመኛ ይህ የቃል ኪዳን መጽሐፍ በተጻፈችበት በጣና ደሴት እመቤታችን ያደረገችውን ታምር ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ከወለደች በኋላ እንደዚሁ በመጀመሪያው ዓመት ሄሮድስ እንዳይገድለው በተሰደደች ጊዜ እመቤታችን ጣና ባህር ደረሰች። ጣና በምትባል ባህር ደሴት የነበሩ ሰዎችም ዜናውን ሰሙ። እሷም ከሀገር ወደ ሀገር ሲሄድ መልአኩ ገብርኤል መጣ፣ ወደ ባህር ዳርቻም አደረሰኝ። ባህሩንም ሰንጥቆ ደጋግ ሰዎች ከሚኖሩበት ቦታ ደረሰኝ። በዚያም 3 ወር አኖረኝ። ከወዴት የመጣችሁ ናችሁ አልኋቸው። እነርሱም ይህን ደሴት እግዚአብሔር ርስት አድርጎ የሰጠን 9 ሰዎች ነን አሉኝ። እኔም ከእናንተ ጋር ልኑር አልኋቸው ብላለችና።
መልአኩ መጥቶ ከዚያ አውጥቶ ወደ ሀገርሽ ተመለሽ አለኝ። የባሕሩን ስም ግን አልተናገረኝም። ስለዚህ እመቤታችን ከልጇ ጋር በጣና ባሕር ደሴት ደረሰች። ለእግዚአብሔር የሚሳነው ነገር የለምና። እመቤታችን አብርሃንና አጽብሃን የጣናን ቤተ መቅደስ ያንጹ ዘንድ በቃል ኪዳኗ ወደዚያች ደሴት አደረሰቻቸው። እነርሱም ደጋግ ነገሥታት ናቸውና እመቤታችን እየረዳቻቸው የጣናን ቤተ መቅደስ በሚገባ አድርገው አነጹ። ይባርኳት ዘንድም ጳጳሳትን አመጡ። ለቤተ ክርስቲያኑ አገልግሎት ሥርዓት ሰርተው ቀሳውስትን፣ ዲያቆናትን ሹመው በዚያ አስቀመጧቸው። ለሁለተኛም የእመቤታችንን ቃል ኪዳን አስቦ ንጉሥ ይስሐቅ አንጿታል። በልዩ ልዩ ጌጥ አስጌጣት። ለካህናትና ለመነኮሳት ባት ሠራላቸው። በሦስተኛም 2 መኳንንትን አዞ ንጉሥ ዘረ ያዕቆብ ከእርሱ አስቀድሞ እንደ ሠሩት አድርጎ የቤተ መቅደሱን ጣራ ሠራ። እነዚህን ሁሉ የጣናን ቤተ መቅደስ ያድሷት ዘንድ የምታሳስባቸው እመቤታችን ናት። ከልጇ ጋር በዚያ ስላረፈች ተወዳታለችና። በዚያች ቦታ በአንብሮተ እድ የተመረጡትን ከክፉ ነገር ሁሉ ትጠብቃቸዋለች። በዚህች ውስጥ የሚኖሩት መነኮሳት እመቤታችን በቃል ኪዳኗ ትጠብቃቸዋለች። የሕፃና ቤተ ክርስቲያንን ይሳለሙ ዘንድ ከሩቅ ከቅርብም የሚመጡትን በሰላም ታደርሳቸዋለች። በጣና ማዶ የሚኖሩትን መነኮሳይት እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ ትጎበኛቸዋለች። ከእነርሱ አንዲት ብፅዕት ክርስቶስ ሰምራ እመቤታችን ከልጇ ወዳጇና ከመላእክት ጋር ብዙ ቀን ተገለጸችልኝ ብላ ተናገረች። በጣና ገዳም ከሚኖሩ መነኮሳትም አንዱ ደዌ በጸናብኝ ጊዜ እመቤታችን በከበረች ሴት አምሳል ተገልጻ በእጇ ዳሰሰችኝ፣ ከደዌም ተፈወስሁኝ ብሏል። እመቤታችን ይህን ሁሉ ያደረገችው ለሰው ልጆች በተሰጠው ቃል ኪዳኗ ነው። አሁንም አባቶች ወንድሞቼ እመቤታችን በስሟ ለተጠማው ጥቂት ውሃን ለሰጠ ለበላይ ሰብና ስለ ስሟ እንጀራውን በደም ለውሶ ለተራቡ ሰዎች የሰጠውን ሰው ከገሃነመ እሳት እንዳዳነች ለዘላለም ሕይወትንም እንደሰጠቻቸው ስሟን የሚጠሩትን ሁሉ ታድናለች ተብሎ በታምሯ መጽሐፍ እንደ ተጻፈ ሰምታችኋል። ስለዚህ የብርሃን እናት የእመቤታችንን በዓል መታሰቢያ ቅዳሴ በማስቀደስ የተጠሙትን በማጠጣት የተራቆቱትን በማልበስ አክብሩ። በዚህ ዓለም ከዲያብሎስ ፈተና ትጠብቃችሁ ዘንድ ልጇ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሚመጣበት ጊዜ በቀኝ አቆማችሁ ዘንድ ለዘላለም አሜን። ዳግመኛ የአንዲት ቤተ ክርስቲያን ልጆች አባቶቼ ይህን የእመቤታችን የቃል ኪዳኗን መጽሐፍ ያነበባችሁ የሰማችሁ ሕዝበ ክርስቲያን ሁላችሁ ስታነቡ አስተካክላችሁ አንብቡ፣ ስሙ። እኔ የተቻለኝን ያህል ተናገርኩኝ፣ ዕውቀቴም ጥቂት ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይነ ልቦናችሁን ያብራላችሁ፣ ከእናንተ በኋላ ለሚመጡትም ዓይነ ልቦናቸውን ያብራላቸው። በአማላጅነቷ ይጠብቃችሁ፣ በመጨረሻው የፍርድ ቀን ዋጋችሁን ይክፈላችሁ፣ መንግሥተ ሰማያትን ያውርሳችሁ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናቱ እመቤታችን ቅድስት ድንግል ማርያም ያደረገችው ታምሪ ነው። ይህችን የእመቤታችን የቃል ኪዳን መጽሐፍ መንፈስ ቅዱስ እንደገለጻት በትጋት የጻፈ መጾረ ንጉሥ የሚባል ሰው ነበር። የድካሙንም ዋጋ እንደ ደቅስዮስ ኤጲስቆጶስ የክብር ልብስ ተሸልሟል። እመቤታችንም ከጸብ ክርክር፣ ከዲያብሎስ ፈተና እየጠበቀችው ነበር። የወንጌል አበጋዞች የኢያቄምና የሐና ልጅ
የእመቤታችን የቃል ኪዳን መጽሐፍ በፈቃዷና በልጇ ፈቃድ የተጻፈው አይሁዳውያን ሰዎች ካጠፋቸው በኋላ በንጉሥ ይስሐቅ ዘመነ መንግሥት ነው። እኛ ክርስቲያኖችም በአንድ አዳም ስህተት ተሰቅሎ ሞቶ ከ99 ነገደ መላእክት ጋር እንድንቆጠር ያደረገን እግዚአብሔር ወልድ ስለ ቃል ኪዳኗ ከደጋጎቹ ጋር የምሕረት ማዕድ ባለበት በደብረ ጽዮን ይሰብስበን። ኃጥኡ ከጻድቃን መካከል በመላእክት እጅ በሚለይበት ጊዜ አይለየን። እጅግ በምታስፈራ በፍርድ ቀን ከኔ ወግዱ የሚል ቃልን አያሰማን። በሦስትነታቸው ርባኤ በአንድነታቸው ምንታዊ የሌለባቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሐሙስ ቀን የሚነበብ የቅድስት ኪዳነ ምሕረት ድርሳኒ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም እናቱ ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይጠራጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባቴ አስቦታል። ይህች ስም ሕይወት ናት። እንዲህ እያለ ስሟን እንዲጠራ ትንቢትን በገለጸለት ጊዜ አባቴ አስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉም የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድናሃለሁ በማለት አንቺን ቃል ኪዳን ትሁን ብለን ሰጠነው። ለአብርሃም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደርሁ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ሁሉ ባሕሬ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ በምቀመጥ የሰማይና የምድር ንጉሥ ስሆን በወለድሽኝ ጊዜ በበረት የተኛሁት ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለሉ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረትን ሁሉ የምመግብ ሲሆን ከጡቶችሽ ወተት ባጣው ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ኮቲባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገሱትን መታገስ አላየሽምን? እናቴ ሆይ ክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት የራሴንም መመታት የሰውነቴንም መገረፍ መስቀል ተሸክሜ ከሊጦስጥራ እስከ ቀራንዮ መድረስ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር በራሴ ላይ የደፋሁትን አክሊል እሾህ የጎኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም? እናቴ ሆይ ይህ ሁሉ የደረሰብኝ የእኔንና ይህን ዓለም ለማዳን ውረድ ተወለድ ብሎ የላከኝ የአባቴን ፈቃድ እፈጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝበ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። አንቺም ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን መልኳን እናደርሳለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊው ባሕሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር አብ ለቃል ኪዳንሽ የሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳል ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይ በምድር አንቺ የሁሉም እመቤት ነሽና፣ እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሰዎች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ የቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድኅነታችን ተስፋ ያስገኘሽ እውነተኛ መዝገብ አንቺ ነሽ። አባታችን ቀዳማዊ አዳም በጭንቅና ባዘን ከገነት ወጥቶ በተሰደደ ጊዜ ከልቡናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበና የሐር ጉንጉን ለሚመስለው ስር ተርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርዕስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውን በንጽሕና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውኃ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይኖችሽን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘር ብእሲ የወለድሽውን ልጅሽን ኃጣንስ እንኳን ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባሕርይሽን ባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ነገር ባይኖረኝ እንኳ የገሃነምን ደጅ እንዳታሳየኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ። የቃል ኪዳኗ እመቤቴ ሆይ የሁለት እህታማቾች የሃሊና የሃላ ነፍሳት በገሃነም ተጥለው በሚያለቅሱበት በዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
በቃል ኪዳኑ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። የአክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅርባይ ከሆነ አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎለጎታ የተመላለሰችበትን የክብር አክሊል በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅኝ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ለትክክለኛ አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን አስራት አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል አርእስተ አበው ማለት የአብርሃም የይስሐቅ ያዕቆብ ቃል ኪዳንና የሙሴም ባለሟልነት እንዳሳስበው ስለ እኔ በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይንም መጽደቅ በሚችሉበት ገንዘብ የይቅርታዋ የቸርነቱ ቃል ኪዳን እንኳን እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተስሪልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በቀር ከሲኦል የሚያድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ ከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይንም በከፍታ ቦታ ላይ መሠረቷ የተመሠረተ የዳዊትን ቤተ መንግሥት ለሚመስለው ከሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዩ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና እንዲህ ብለሽ ወደ እዝነ ልቦና የተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛው የቃል ኪዳንሽ ትከሻ እንኮኮበይኝ ከልጅሽ መንጎች መካከል የድርሻሽን አስራት አድርገሽ ውሰጅኝ። የሃይማኖት ያለኝታ ፍጹም ተስፋ ያንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰለጠነ በኋለኛውም የፍርድ ሰዓት
ደሙ ባያሰለጥነው አንቺ ቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ጽንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካምን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርየ መለኮትን ከሥጋሽ ጋር ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡ ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያንም መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጣንም እንኳን ቢሆን በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሶሎሞን በጥበብ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጂው፣ እርሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደሰ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ኅብስትና ሰማያዊ መጠጥን ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽና፣ ስለዚህ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል ድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን የሚሆንና በመጠነ ክብሩ ሰማያዊ ኅብስትን ለሚመገብ ቡሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽና፣ ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቡናሽ ሰላምታ ይገባል። ለአማውትሽና ለውስጣዊው ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳና እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጉትቻ ፈጥ ለሚመስለው ህንብርት እንዲሁም ለቡሩክ ማዕፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ
ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አምድ ምሰሶ ለሚሆኑ አቆያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦትና የአዲስ ኪዳን ጽላት አንቺ ነሽና አሁንም መድኃኒተ ሥጋው ነፍስ የሚሆን የልጅሽ ደም የነፍሴን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የቅስራ ልጅ ሆይ አንተን የምትወድ ነፍስ ስለ ሦስት ባሕሪዋ ብለህ በውኑ ትኮንናታለህን ብለሽ የሰማዩን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋ ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለቱ እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በጽዋ ቀርቶ እየጠጣ ወሬን የሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገው የኃጥአን ኃይል ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖረው ኖሮ የበላዬ ሰብን ነፍስ ማዳን ባልተቻለው ነበርና። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱና በወዘናው በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በውስጥ በአፋ ድንግል የምትሆኝ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቋረጠ ጊዜ መጠጊያ ይሁነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ የብርሃንን ጸዳል በማየት ብቻ ለተለየው ጻተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝኝ ዘንድ በእግዚአብሔር የመለኮቱ ኃይል እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የባሕርይ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በርነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔ የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ስለምን ትፈልጋለህ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ
መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽና ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖር ኑሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረው የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሸኛልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራንን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍስ ራስ ላይ ሰማያዊውን አክሊል መንግሥትን አቀዳጅው። እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚወለድበት ገንዘብ ለአንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ አንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ተጠብቂኝ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላም ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። አጣንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋው በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የመዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊውን ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጭ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመሥራት በትሩፋት ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠያ መከታ አድርጌያለሁና አንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊው መንግሥት መገኛ ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋና የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አድኝኝ ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 16 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ።
ይህም ቅዱስ ከሮሜ ሀገር ነበር። አባቱ አጥራቢዮስም የሚባል ባለጠጋ ነው። የእናቱም ስም ብዱራ ይባላል። እንዲማረም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህ በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁል ጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። በዚህም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እርሱ መጣ። በእርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ሥራ አመሰገነለት። ይህን ዓለም ናቀና እንደ እርሱ መነኮስ ሲሆን ዘንድ እስከ ወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴውን ወደ ገዳሙ የወስደው ዘንድ ፈለገ። መነኩሴውም አባቱን እፈራዋለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህም በኋላ በስውር ወስደው በመርከብም ተጭነው ያ መነኩሴ ወደሚኖሩበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናትና፣ አብዝቶም በለመነው ግድ ባለውም ጊዜ ራሱን ላጭቶ አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ሥጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጠመደ። አበምኔቱም ልጄ ሆይ ለሰውነትህ እዘን፣ ድካምህንም ቀንስ፣ መነኮሳቱም ሁሉ እንደሚሰሩት ሥራ እያለ ያጽናናውና ይመክረው ነበር። በዚህ ተጋድሎ 7 ዓመት በሆነው ጊዜ ከእርሱ በረከትን ትቀበል ዘንድ ከሞትህ በፊት ወደ አባትህና እናትህ ሂድ የሚል ራእይ አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእርሱንም ልብስ ሰጥቶ ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋ ባሮች ከአባቱ ማዕድ የሚጥሉትን ፍርፋሪ እየተመገበ 7 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታ ያስጨንቃት ነበር። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ተወጣለ ብሎ ነገረው። ያን ጊዜ ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ ነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንዲህም አላት፣ ይህን መጽሐፍ አንብቡ፣ እኔን አስቡኝ። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳያቸው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያዬ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። ባማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜ ጮኹ፣ መሪር ልቅሶንም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝቡ ተሰበሰቡ። 7ቱ ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀችውን ያማሩ ልብሶች አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚያን ያማሩ ልብሶች አስወገደ፣ በጨርቆቹም ገነዙት። በዚያ በትንሹ ማደሪያ ውስጥ ቀበሩት። ከሥጋው በሽተኞችን የሚፈውስ ታላቅ ድነት ተገኘ። ከዚህም በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራቶች ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በእናታችን በቅድስት ኪዳነ ምሕረት በዓል ዕለት የሐምሌ 16ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 69 ቁጥር 8 ለወንድሞቼ እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው፣ የቤትህ ቅናት በልታኛለችና። ከመነኪ ክዎሙ ለአኀውየ ወነግ ለደቂቀ አቡየ እምየ እስመ ቅናተ ቤትከ በልዓኒ በእናታችን በቅድስት ኪዳነ ምሕረት በዓል ዕለት በሐምሌ 16 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 8 እስከ ቁጥር 15። ቃሉም እንዲህ ይላል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ድንቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በበጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና። መዋረድንም አውቄአለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብና መራብንም መብዛትንና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም በመከራዬ ከእኔ ጋር ስለተካፈላችሁ መልካም አደረጋችሁ። በእናታችን በቅድስት ኪዳነ ምሕረት በዓል ዕለት በሐምሌ 16 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 1 እስከ ቁጥር 10። ቃሉም እንዲህ ይላል። ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት በሰው ፊት በማላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተ በዚህ በመልካም ስፍራ ተቀመጥ፣
ብትሉ፣ ድሃውንስ አንተስ ወደዚህ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉ ራሳችሁን መለየታችሁ አይደለምን? ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኀጢአትን ትሠራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። በእናታችን በቅድስት ኪዳነ ምሕረት በዓል ዕለት በሐምሌ 16 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 14 ቁጥር 21 እስከ ፍጻሜ። ቃሉም እንዲህ ይላል። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ። በየቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጲስድያም አልፈው ወደ ጵንፍልያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣልያ ወረዱ። ከዚያም ስለፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ። ከደቀ መዛሙርትም ጋር አያሌ ቀን ተቀመጡ። በእናታችን በቅድስት ኪዳነ ምሕረት በዓል ዕለት በሐምሌ 16 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማርቆስ ወንጌል ምዕራፍ 8 ቁጥር 34 እስከ ፍጻሜ። ቃሉም እንዲህ ይላል። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኀጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።